ሀዘንህን ለሰው መስጠት ጥሩ አይደለም አንዳንዴ አንለስ የህዝቡ አንድ ለምታዝንበት ነገር ካልሆነ በስተቀር ሰው በጣም የራሱ የሆነ እያንዳንዱ የራሱ የሆነ ችግር አለው በየቀኑ ፋይት የሚያደርገው ከቤተሰብ ጋር ከስራ ጋር ከምን ጋር ከልብ ጋር ከእግዚአብሔር ጋር ከስንቱ ጋር ስንት ችግር አለ እያንዳንዱ ሰው ውስጥ የኔን ችግር መስማት ይፈልጋል ደስታን ሆፕ ተስፋን ፍቅርን መስጠት ያለብን ዛሬ የምንመላለስበት የጥበብ መንደር የቃላትና የዜማ ሰማይ አንድ ታላቅና የማትጠፋ ኮከብ አለው እርሷ የድምጽ ውቅያኖስ የኢትዮጵያ ህብረ ዜማ ሚስጢር የባህልና የዘመናዊነት ድልድይ ናት እጅጋየሁ ሽባባው በጥበብ አፍቃሪዎቿ ዘንድ ደግሞ በእናትነትና በፍቅር ጥሪዋ ጂጂ ጂጂ በድምጿ ውስጣችንን የምታንቀጠቅጥ ከትውልድ ትውልድ አልፋ የሀገርን ጠረን የባህልን ወግ የታሪክና ትዝታን የፍቅርን ጥልቀት በዜማ የምትሰፋ ድንቅ ጥበበኛ መሆኗ ይገለጻል ጂጂ የተወለደችውና ያደገችው በጎጃም ምድር ቻግኒ በተባለች ውብ ከተማ ውስጥ ነው ገና በልጅነቷ የገጠርን የሙዚቃ ቅኝት የቄስ ትምህርት ቤት ማህሌትንና የአካባቢውን የህዝብ ዜማዎች አጥግባ በመጠጣቷ የሙዚቃ መንፈሷ በታላቅ ባህላዊ መሰረት ላይ ተገነባ ወደ አዲስ አበባ በመምጣትም በስነ ጥበብ ስራዎቿ ውስጥ መሳተፍ የጀመረች ሲሆን በ1989 መጨረሻ ወደ አሜሪካ ካቀናች በኋላ ደግሞ የሙዚቃ ህይወቷ ዓለም አቀፍ ስፋትን ማግኘት ችሏል ጂጂ የምትከተለው የሙዚቃ ስልት የኢትዮጵያን አራት ዋና ዋና ባህላዊ ቅኝቶች ትዝታ ባቲ አምባሰልን አንቺ ሆዬ ካለም አቀፉ አፍሮጃዝ ወርልድ ሙዚቃ ፉዥን ሬጌና ኤሌክትሮኒክስ አሬንጅመንቶች ጋር አዋህዳ የሚያቀርብ ልዩና ፈርቀዳጅ ስልት ነው በዓለም አቀፍ ደረጃ ከታዋቂው የሙዚቃ አዘጋጅ ቢል ላስዌልና እንደ ሄሪቢ ሃንኮክ ካሉ የጃዝ ሊቃውንት ጋር በመሆን የሰራቻቸው አልበሞች የኢትዮጵያ ሙዚቃ በዓለም መድረክ በከፍተኛ ክብር እንዲደመጥ አድርገዋል የሀገር ፍቅርን መንፈሳዊነትን የሴቶችን ጥንካሬና የሰው ልጅ ህሊናን በጠለቀ ግጥምና ልብ በሚነካ ዜማ አቅርባለች ጂጂ ድምጽን ከስሜት ባህልን ከዘመናዊነት ጋር በማጋባት ለአፍሪካና ለዓለም ሙዚቃ ታላቅ የጥበብ ሀብት አበርክታለች ዛሬ ስለዚች ድንቅ የዜማ ንግሥት ታሪክ ስልትና አጠቃላይ የጥበብ አሻራ በጥቂቱ ለማውጋትና የቃላትን የአበባ ጉንጉን ለማበርከት ባለቂናዋ ሶሪትና የፍቅር ጉዞ መጽሐፍት ደራሲ እንዲሁም የሥነ ጽሑፍ ባለሙያው ከሆነው ቢኒያም አቡራ ጋር ቆይታ አድርገናል አብራችሁ እንድትቆዩ ምጋብዛችሁ ወልደ ሐዋርያት ዘነበ ነኝ የጂጂን ድምጽ ለመጀመሪያ ጊዜ የሰማሁበትን ቀን መቼውኑ አልረሳውም ከድምጽ በላይ የሆነ የማይታይ መንፈሳዊ ኃይል ውስጤን ሰርስሮ ሲገባ ነው የተሰማኝ ዜማዋ ብቻ አልነበረም የረበሸኝ የቃላቷ ክብደትና ድምጿ ውስጥ ያለው ጥቁርና ጥልቅ ስሜት ነበር ያኔ በውስጥ የተፈጠረው ስሜት ተራ የሙዚቃ አድናቆት አልነበረም ይልቁንም ወዳልተቃኘ የጥበብ ዓለም የሚያስገባ ከውስጥ የሆነ ነገር የሚያወጣ የመንፈስ ጥሪ ነው የሆነብኝ ሲል ደራሲ ቢኒያም አቡራ ያስረዳል ቢኒያም አቡራ ባላለው የባለቅኔዋ ሶሪትና ወደ ፍቅር ጉዞ መጽሐፍ ጻፊ ነኝ የተለያዩ መጽሐፎች ላይም ባርቶት እሳተፋለሁ ለመጀመሪያ ጊዜ የጂጂን ወይም የእጅጋየሁ ሽባባውን ድምጽ የሰማሁበት ቀን ኤግዛክት ጊዜውን አላስታውስም ግን ያው ለጠናዎቹ አጋማሽ አካባቢ ላይ ይመስለኛል በሬዲዮ ምናምን ነገር ይተላለፍ ነበር 95-97 በሬዲዮ በጣም ቴዲና የጂጂ ሙዚቃዎች በጣም ይተላለፉ ነበር በቲኬዛ አካባቢ ይመስለኛል ለመጀመሪያ ጊዜ ድምጿን የሰማሁት እንደዚህ ከፍተኛ የማገናዘብ አቅም የነበረኝ ሰዓት ስላልሆነ ገና ኤሌመንተሪ ተማሪ ስለነበርኩ እንዲህ ተሰምቶኛል እንዲህ አልተሰማኝ ማለት ይቸግረኛል ግን ያው አንኮንሺየስሊ እየወደድኳት ምናምን ነገር እንደሄድኩ ይገባኛል ምክንያቱም ከፍ እያልክ በእድሜ ጭምርክ ስትሄድ ተመልሰህ የማዳመጥ ነገር ምናምን የሚያስገባ ያስሜት ይሰራል ብዙዎች የጂጂን ድምጽ ውበትና ወጣት ብቻ አይተው ያልፋሉ እኔ ግን የቃላቷ ንብረትና የግጥሟን ረቂቅነት ስመረምር ከድምጻዊነቷ በላይ ታላቅ ባለቅኔ ሆና አገኘኋት ጂጂ በስንኞቿ ውስጥ የምትጠቀማቸው ዘይቤዎች ምስል ከሳች ቃላትና የሚስጥር ንብርብሮች ተራ የዘፈን ግጥም አይደሉም ሰውን ከራሱ ከታሪኩና ከመንፈሱ ጋር የሚያገናኙ የሥነ ጽሑፍ ሀብቶች ናቸው ባለቅኔዋ ሶሪት ብዬ መጽሐፍ እንድጽፍ
ያስገድደኝ ያንን በድምጿ ጥላ ስር የተሸሸገውን ታላቅ የግጥም ስልጣኔና የሥነ ጽሑፍ ጥልቀት ለትውልድ ለማሳየት በመፈለጌ ነው ሲል ይገልጻል። ብዙዎች ስለ ጂጂ ድምፅ ወይም ውበት እንዲሁም ዜማ ሲያወሩ ወደ ቅኔዋና ወደ ግጥሟ መጽሐፍ ለመጽሐፍ እንዴት አሰብክ የሚለው ሁሉም ሀገራት የየራሳቸው የሚወዱት ነገር አለ። አንድ ሀገር ፍልስፍናዋን የምታንጸባርቅባቸው ልዩ ልዩ ነገር ሊኖር ይችላል። ላይክ የግሪክ ሚቶሎጂ ይባላል። ግሪክን ለመረዳት ሚቶሎጂዋ ጋር መሄድ ሊጠበቅብህ ይችላል። ሜዲቫል ኢሮፕ ኢራ የሚባለው በቴዎሎጂ ሊሆን ይችላል ፍልስፍናዎች ይተላለፉ የነበሩት። የሀገረ ሩሲያን ፍልስፍና በልብ ወለዶቻቸው በነ ዶስቶቭስኪ፣ በነ ሊዮ ቶልስቶይ፣ በነ አንቷን ቼሆቭ ምናምን ውስጥ ታገኘዋል። የኢትዮጵያን ፍልስፍና ግን በቅኔና በግጥሞች ውስጥ ነው የምታገኘው። ሀገርህን ለመረዳት እንዲህ ያሉ የዘመን ተጋሪዎች የዘመን ጉምቶችን ማዳመጥ ይኖርብሃል። ስለዚህ በዘፈን ግጥሞች ውስጥ ደግሞ በዘመን ያገነገነው የሚቀነቀነውን ፍልስፍና ወይም ደግሞ በዘመንህ ያለውን አስተሳሰብ ለመረዳት ኢትዮጵያዊ አንደርስታንዲንግን ለመጨመር ወደ ግጥም መሄድ አለብህ ብዬ አስባለሁ። የጂጂ ድምፅ በጣም የሚገርም ነው። ውበቷን በጣም የሚገርም ነው። ዜማዎቿን በጣም ይደንቃሉ። ግጥሞቿ ግን ለእኔ ከሁሉም ይልቅብኛል። እናም ለእኔ በጣም አስፈላጊው ነገር እሱ ይመስለኛል። እኔም ግጥምም ስለምወድ የእሷን ግጥሞች ለመፈከር የተነሳሳሁት በዛ ነው። አንደኛ የዘመንህን መልክ በግጥሞች ውስጥ ለመመልከት፣ ሁለተኛ የሀገርህን መልክ ለማግኘት፣ ሶስተኛ የዘመን ተጋሪ ባትሆንም ማለት ከኔ በእድሜ ብዙ ስለምትርቅ ብዙም ባይሆን የሆነ የዘመን ጓድ ልትላት አትችልም፣ ግን የዘመንን መልክ የሚያሳይ ቀደም ያለ ከፊት ያለ ሰው ሲሆን የዛን ሰው የሚመለከትበትን አንግል ለማግኘት እነዛን መመርመር አለ። እነዚህ ነገሮች ድማሮች ናቸው እንትን ያሉት። ግን የመጀመሪያው ከሁሉም ነገር የሚበልጠው ለሷ ያለኝ መውደድ እሷ ያለኝ ፍቅር ይመስለኛል። በጂጂ ስራዎች ውስጥ ያለው ጥበብ ተራ የሙዚቃ ቅንብር አይደለም። ጂጂ የሰው ልጅ የህይወት ውጣ ውረድ፣ የነፍስ ፍለጋ፣ የሀገር ፍቅርና መንፈሳዊ ጉዞ በቃላቶቿና በዜማዋ ድልድይነት አጣጥማ የምታቀርብ ድንቅ ሰው ናት። በስራዎቿ ውስጥ የምናየው የቃላት መረጣና የዜማ ፍሰት የሰው ልጅ ህሊናና ስሜት በረቂቅ ሁኔታ የሚመረምር ነው። በመጽሐፌ ውስጥ ያንን በቃላቶቿና በሰው ልጅ መንፈሳዊ ህይወት መካከል ያለውን ጥልቅ የሥነ ጽሑፍ ገመድ ነው ለመፍታት የሞከርኩት ሲል ይገልጻል። በመጽሐፌ ውስጥ በሰፊው የዳሰሱ የጂጂም የጥበብ ማሳያ ይሆናል ብዬ ያሰብኩት አድዋን ነበር እና አድዋ የተሰኘውን ሙዚቃዋን ላይ ሰፊ ቦታ ሰጥቼዋለሁ። ምክንያቱም የአድዋን ታሪክ እንዴትም ቢዘገብ ሊያልቅ የማይችል በብዙ ገጾች የማያልቅ ነገር ሆኖ ሳለ እሷ ግን በ20 ምናምን ስንኝ ሙሉ አድዋን ታንጸባርቃለች እና ትልቅ የከያኔ መንፈስ እንዳላት የኪነት ጉልበቷ በትሯ ኪነትን ጠቀም ትልቅ ኮንሰፕቶችን የምትዘውርበት መንገድ የሚደንቅ ስለሆነ የእሷን ስራዎች ማስተርፒስ ብዬ ማስበው አድዋን ስለሆነ ሰፊ ጊዜ ሰጥቶት ለእሱም እጅጋየሁ ሽባባውን ስናነሳ በጣም የሚገርም ነገሮች አላት። ላይክ መርፌ አሁን ብንወስደው ምን ጠቅም ብሎ ነው ጨርቅ ውስጥ የሚያልፈው ከኋላዋ ግን ከመርፌዋ ኋላ ግን ክር ይከተላታል እና ጂጂም የኢትዮጵያን ሙዚቃ ከፍ አድርገዋለሁ ብላ እርከኑን ጨምረዋለሁ ብላ አይደለም የተጓዘች፣ ግን ኋላዋ ክር ተከትሏል። ልክ እንደ መርፌዋ እንኳን ለሀገራችን ሙዚቃ ቀርቶ ለዓለም አቀፉ ወርልድ ሚውዚክ የሚባል ጀነር አለና በዛ ዘውግ እንኳን ያበረከተችው አበርክቶ ቀላል የሚባል አይደለም። እንግዲህ በእሷ ዘመን ችክችካ የሚባለው ሙዚቃ በጣም የገነነበት አድማጮች ችክችካ ስታይል ላይ ፎከስ ያደረጉ እንትኖች ምናምን ናቸው። አድማጩም ሙዚቀኛው እና እሷ ከዛ ለየት ብላ ስትመጣ ጆሮ አላገኘችም ነበር፣ በተለይ የመጀመሪያዎቹ አካባቢ። ፕላስ ደግሞ ያው ከዛ በፊትም በዛም ወቅትም ሙዚቀኞች አዝማሪ የሚል የሹፈት ስያሜን ያገኙ ነበር። ያን ከመሰለ ቤተሰብ ወጥታ ምንም ካልጎደለበት አዝማሪ የሚለውን ስያሜ ለመቀበል መዘጋጀቷ ትልቅነቷን ያሳያል። ለአዲሱ ትውልድ ጸሐፊዎችና ገጣሚያን የምመክረው ነገር ቢኖር ቃላትን ላዩን ብቻ አይታችሁ አትለፉ። እንደ ጂጂ ያሉ የጥበብ ቁንጮዎች ቃላትን የሚመርጡት በጥንቃቄ በስሜትና በታሪክ ሚዛን ነው። ቃላት ሕይወት አላቸው።
ገጣሚ ወይም ጸሐፊ ለመሆን ቃላት ማደራጀት ብቻ በቂ አይደለም። የቃላቱን መንፈስ ስርና ስሜት በመመርመር ያስፈልጋል። ጂጂን ስናጠና ቃላት እንዴት ሀገር እንደሚሆኑ፣ እንዴት የነፍስ ቁስል እንደሚያክሙና እንዴት ከትውልድ ትውልድ እንደሚሻገሩ እንማራለን ባይ ነው። አዲስ የሚመጡ ሙዚቀኞች ከሷ የሚማሩ ትልቁ ነገር አንደኛ የኢትዮጵያ ሙዚቃ አሳድጋለሁ፣ ኢትዮጵያ እንደዚህ ያደርጋለሁ ብለው ሳይነሱ በነገሩ መዝናናት፣ መደሰት፣ መጫወት ያስፈልጋል። ነፃነት ያስፈልጋል። የኢትዮጵያ ሙዚቃ አሳድገዋለሁ ተጨማሪ በርደን ነው ራስ ላይ መጫን። እሷ የራሷን ነገር ነው የተከተለችው። እግረ መንገድ ግን በዛ ውስጥ የኢትዮጵያ ሙዚቃ አይደለም የዓለምን ሙዚቃ ላይ ትልቅ ኮንትሪቢዩሽን አድርጋለች። ይህንን እንመለከታለን። ከሷ የምናገኘው ትልቁ ነገር እነዚህ ናቸው። ሌላው ነገር አይደለም። ላይክ ከኖረችው፣ ከሰማችው፣ ካየችው፣ ከነካችው ሌላ ከምንም አይደለም። ይሄ በጣም ወሳኝ ነገር ነው። ለዛም ነው አሁን ቤታቸው ያሉ አያታዴን ከደጋሚ መጡትን ቄስ ሞገስን፣ እናቷን፣ አባቷን፣ ከብቶቹን ላይክ በቃ የነካችው፣ የዳሰሰችው፣ ያየችው፣ የሰማችው እጅግ ግላዊ የሆነ ነገር እጅግ ዓለም አቀፋዊ የመሆን እድል አለው እና ልክ የራሷን ከብቶች የቤተሰቦቿን ከብቶች ስትጠራ፣ ዘመዶቿን ስትጠራ የኛ የቤተሰባችንን የራሳችንን ነገር እንተዝታለን ወይም በሷ ቤተሰብ ውስጥ የራሳችን ቤተሰብ እንመለከታለን። የዘፈን ግጥም ደራሲዎች ትልቁ ከሷ መውሰድ ያለባቸው ከታች የሚመጡ ዘፈን ግጥም ደራሲዎች የነኩት፣ የዳሰሱት፣ የጎበኙት፣ ያዩት የራሳቸው ተሞክሮ ሲጻፍ ምን ያህል ጉልበት እንዳለው ትምህርት የምትሰጥ ነች እና እነዚህ ነገሮች በጣም ወሳኝ ናቸው። እሷን ሞዴል አድርጎ አንድ ሰው ሲነሳ እነዚህ ነጥቦች በጣም ይጠቅሙታል። ከመጽሐፌ ላይ ስለ ጂጂ የጥበብ መንገድ ካሰፈርኩት ትንተና ጥቂት ብጠቅስ የጂጂ ዜማ ድምፅ ፍሰት ብቻ ሳይሆን የቆሰለች ነፍስ እረፍት ነው ሲል እንዲህ ያስረዳል። ከሷ ግጥም መካከል የዘፈን ግጥሞች መካከል አንደኛውን ግጥም እንዲያው ልበል። ሳላየው አላድርም አይነጋም ሌሊቱ፣ ጀንበሯን ቀድሜ እደርሳለሁ ቤቱ። ዶፍ ዝናብ ሳይፈራ ወንዙ ሙላት ሳያግደው፣ ሐምሌ ነሐሴ ቆፉ ብርዱ ሳይመልሰው፣ ፍልቅልቅ ብራቁን ወንዙን ሽብሩን ሳይፈራ ቤገሰገሰ ዛሬ ሊኖር ካንተ ጋራ። በካህን ሽብሻቦ በሊቅ ዲያቆኖች ዜማ ቢወደስ ቢመለክ በታላቅ ጉባኤ ቢሰማ፣ ሺህ ቃላት የሚያንሰው የወንድ ቆንጆች አውራ፣ የታተምከው ፈሳሽ በልቤ ገነት አዝመራ እያለች ትቀጥላለች። ከደራሲና የሥነ ጽሑፍ ባለሙያው ቢንያም አብሯ ጋር ያደረግነው ቆይታ ጂጂን ከድምፃዊነቷ ባሻገር ቃላትን በወርቅ ሚዛን የምትመዝን የሀገራችን ታላቅ ባለቅኔ ያደርገን እንድንመለከት አዲስ በርን ከፍቶልናል። ድምጿ የቆሰለች ነፍስ እረፍት፣ ቃላቷ ደግሞ የትውልድና የታሪክ መወያያ መስታወት መሆናቸውን አንስተናል። ጥበብ ሀገር ናትና፣ ጥበብ የነፍስ እረፍት ናትና እኛም የጂጂን የጥበብ ውቅያኖስ እያደነቅን የቃላቷንና የዜማዋን ምስጢር እየመረመርን ቆይታችን እዚህ ላይ እናበቃለን። በቀጣይ በጥበብ ዝግጅታችን በሌላ አዲስ የጥበብ ሰውና በሌላ ውብ ርዕስ እስከምንገናኝ ድረስ ሰላም፣ ፍቅርና ጥበብ ከሁላችን ጋር ይሁን።